የዲያቆናት አፈሳ ይሄም በአርሲ ዞን ሽርካ ወረዳ ዲያቆናትና ነጠላ ለብሰው ወደ ቤተክርስቲያን የሚሄዱ ወጣቶች ጋይስ ናዝሬት አዳማ ላይ በጣም በቃ ላፊ በቃ ምን ልበላችሁ አፈሳው በጣም ጦፋልና ይኸው ጅማ ላይ አንዱን አፈሳ ላይ ድም ሲል ቀጥቅጠው ገለውት አሁን በኋላ በቀል ከሆነ በቀል እንጀምራለን። የጋራ ግንባር በሚመለከት አንዳንድ ሀሳቦች ለመግለጽ ነው። ሌላው ዘመነ ካሴ የፋኖ ሊቀመንበር ከስዊዝ የፈረንሳይኛ ጋዜጣ ጋር ያደረገው ቃለ ምልልስ እንደዚሁ እሱም ይህ በምስሉ ላይ የተደፋ የሚታየው የሀበሻ አረቂ ነው። ግምቱ ደግሞ ከ3 ሚሊዮን ብር በላይ መሆኑን የሚል የሚያቀርቡት ነገር አለ። እሱ የሚደገፍ ነገር ነው። እኔ የሐረርጌ ልጅ የአርሲ ልጅ ካየው አርጄ በሚጥሚጣ አርጌ ነው በአሁኑ እየበላው ማሳያችሁ ይላል። ጭራሽ ማለት ነው። ዘመነ ካሴ በጣም ግሩም የሆነ ኢንተርቪው ሰጥቷል በአውሮፓ ጋዜጦች። ዘመነ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችንና በአጫጭር ዜናዎች ተመልሼ መጥቻለሁኝ። በተለይ ዘመነ ካሴ ካደረጉ ከተባለው ንግግር ደግሞም ከአፈሳ ጋር በተለይ የአፈሳ ጉዳይ በጣም እየጠነከረ ነው። ግድያ እየበዛበት ነው። አልታፈስም ብሎ የሚል ወጣት እየተደበደበ እየተገደለ እንደሆነ እየሰማን ያለነው። ጥቂት ስለ ፌሚኒዝም እናነሳለን። ደግሞ ቅድም ያነሳ ነው በሳውዲ በረሃ ላይ እየተፈጸመ ስላለው ነገር በጣም ጥቂት ነገር ለማለት እንሞክራለን። ደግም ያንን ነገር ባላነሳው ደስ የሚለኝ ስለሆነ ማለት ነው። ለማንኛውም ከረሃብ እንጀምር። ረሃብ በጣም ክፉ ነገር ነው። አሁን በተሰማ አሳዛኝ መረጃ በጠለምት ወረዳ የ16 ሰዎች ህይወት ማለፉ ተነግሯል። በሰሜን ጎንደር ዞን ጠለምት ወረዳ መረው ቀበሌ በደረሰ ከባድ ድርቅ ምክንያት የ16 ወገኖቻችን ህይወት ማለፉን የቀበሌው ዋና አስተዳዳሪ ጥላሁን ገብረ ሚካኤል አዲስ ማለዳ ተናግረዋል። ከ7 ወራት በላይ ዝናብ በአካባቢው ያለመዝነቡ የተገለጸ ሲሆን ረሃብና ድርቅ ወረዳውንም እየመታው ነው። በዚህም ምክንያት 488 አባወራዎች ከቤት ንብረታቸው ስለመሰደዳቸውም ተሰምተዋል። በአካባቢው ያሉ እንስሳቶች እየረገፉ መሆኑና የቀበሌው አስተዳዳሪ አስቸኳይ ድጋፍ ካልቀረበ ህዝቡ በረሃብ ሊያልቅ ነው ሲልም ጥሪ አቅርበዋል። ይህ መረጃ ለሚመለከተው አካል ሊደርስ ሁላችሁም ሼር፣ ኮፕሊንክ ማድረጋችሁን እንዳዘነጉ ድምፅም እነሆ ናቸው። እሺ ነው የሚሄደው እንዴ እየተለቀምና አለቅ ምናችን አለ። አሁን ራሱ እኮ አራሩጦኝ ነው አምልጭ መጣሁት። እና ወጣቶችን የምላችሁ ነገር ምንድን ነው? ለሀገራችን እንዋጋለን እንሞታለን። ዝም ብሎ ወድቆ መሞት አለ አይደል እንዴ? ሀገራችን እንዋጋለን እንሞታለን። ምንም መፍራት እኮ አያስፈልግም። ይኸውላችሁ ከዚህ በኋላ እኔ እንደዚህ ለብሼ ነው የምሄደው እንዴ እየተለቀምና አለቅ ምናችን አለ። ይኸው ጅማ ላይ አንዱን ወጣቶች እየፈሩ ነው ያሉት። በጣም ስጋት ላይ ናቸው። ደግሞ ዮኒ ማኛ ጅማ ላይ ስለተፈጸመው ደግሞ ስሙ ጅማ ላይ አንዱን አፈሳ ላይ ድም ሲል ቀጥቅጠው ገለውት በአደባባይ ይዘውት ልጁን እያለቀሱ ፍርድ ስጡን እያሉ በአደባባይ ማሻ አዲስ አበባ ላይ ከ2000 ሰው በላይ ትናንትና ምሽት ብቻ እንደተወሰደ እየተሰማ ያለው አንዳንድ ፎቶዎችም ጭምር እያየን ነበር። እያሯሯጣቸው እያሳደዷቸው የተነሱ 2 ፎቶዎችም ጭምር ተለቀው ነበር። በጣም በተለይ ለወጣቱ ከባድ ጊዜ ነው። አሁን ይኸው ጅማ ላይ አንዱን አፈሳ ላይ ድም ሲል ቀጥቅጠው ገለውት በአደባባይ ይዘውት ልጁን እያለቀሱ ፍርድ ስጡን እያሉ በአደባባይ ነው ማለት። በሚያሳዝን ሁኔታ አፈሳ አልሄድም ብሎ አፈሳ በኃይለኛው ኢትዮጵያ ላይ ተጀምሮ በክፍለ ሀገሮች በተለይ ኦሮሚያ ክልል ላይ ደቡብ ክልል ላይ እያፈሷቸው። ምክንያቱም ከሰሜን ያለው እንቅስቃሴ ቀላል እንዲሁም ከኦሮሚያ ኦላ በከባድ ሚዛን እየመጣ ነው እያየን። ስለዚህ ቢስተካከል ጥሩ ነው እና ከባድ። ስለዚህ አሁን መደበቂያቸው ምን ሊያደርጉ መጡ እነሱ? በእርግጠኝነት የምናገረው መደበቂያ ምን አደረጉ? አዲስ አበባን በቃ ለምን ግርግር አንፈጥረን የኦሮሞ ህዝብን ጥያቄ አንመልስም የሚል አዲስ ቁማር ይዘው መጡ። ለቅብሻ ነው ማወራችሁልኝ። ያንን ነው እና በተለይ ሞር የአዲስ አበባ ጉዳይ ላይ አሁን ቢሰራ ጥሩ ነው። የሌላው ይደርሳል። የአዲስ አበባ ጉዳይ አንዴ ከተበላሸ በኋላ ከማልቀስ ሞር የአዲስ አበባ ጉዳይ ላይ ተሰርቶ ከዛ በኋላ የሌሎችም ላይ መስራቱ ጥሩ ነው ብዬ አስባለሁ። ጥሩ
አንዴ በከባዱ ተጀምሯል አፈሳ ኢትዮጵያ ላይ በኃይል የደርግ ጊዜን አስታወሰኝ። የደርግ ጊዜን አሁን እውነቴን መሰራት ያለበት የአዲስ አበባ ጉዳይ ላይ እንጂ ይሄ አሁን የጽምዶ የምን ጉዳይ ላይ አይደል። አዲስ አበባን እዚያን የዲያቆናት አፈሳ ይሄም በአርሲ ዞን ሽርካ ወረዳ ዲያቆናትና ነጠላ ለብሰው ወደ ቤተክርስቲያን የሚሄዱ ወጣቶች አፈሳ እየተፈጸመባቸው ነው ሲሉ አካባቢ ነዋሪዎች ለሚስ ገልጸዋል። እስካሁን ድረስ ከ5 በላይ አጥቢያዎች አገልጋይ ዲያቆናት መታፈሳቸው ነው የታወቀው። አብዛኞቹ ዲያቆናት ቤተክርስቲያን ለመክፈት ቁልፍ ይዘው የወጡ በመሆናቸው አገልግሎት ተስተጓጉሏል ብለዋል። እነዚህ ዲያቆናት ከአንዱ ቀበሌ ወደ ሌላ ቀበሌ ተወስደው ከ20 ሺህ እስከ 30 ሺህ ብር እየተሸጡ ይገኛል ብለዋል። ያው እየተሸጡ የሚሉት ከያዟቸው በኋላ ገንዘብ እንዲከፍሉ ይደረግና የሚለቀቁበት ነው። ስለዚህ እንደመያዣም ራንሰምም ያደርጋል፣ በዛ ይሰሩባቸዋል ያሉን። ይህን የሚያደርጉት በቀበሌው ለተጠየቁት የውትድርና ኮታ ማሟያነት እንደሆነ ነው የተገለጸው። ወረዳው 600 ሰው ለውትድርና እንዲያዘጋጅ ትዕዛዝ ተላልፈዋል። ይሄን ኮታ ለማሟላት ነው የዲያቆናቱ አፈሳ ተጠናክሮ የቀጠለው። ቤተሰብ ከ50 ሺህ እስከ 80 ሺህ ብር ከፍሎ ልጁን እያስወጣ ይገኛል ብለዋል። መክፈል የማይችሉ ከሆነ ግን ወደ ውትድርና ማሰልጠኛ ማዕከል መወሰዳቸውንም ጠቁመዋል። ዲያቆናቱ አብዛኞቹ እድሜያቸው ከ13 እስከ 16 እድሜ ክልል ውስጥ እንደሚገኙም ነው ያመለከቱት። እንግዲህ ከላይ መግቢያው ላይ ለመግለጽ እንደተሞከረው አፈናውና ሽያጩ ከዲያቆናት በተጨማሪ ነጠላ ለብሰው ወደ ቤተክርስቲያን በሚሄዱ ወጣቶችንም ያካተተ መሆኑን ነው የታወቀው። ሰሞኑን የወረዳው ከተማ ፖሊስ ጣቢያ በኦርቶዶክሳውያን መጨናነቁም ተነግሯል። ልጆቻችንን ልቀቁልን የሚሉ ወላጆች ቁጥራቸው ቀላል እንዳልሆነም የአካባቢው ነዋሪዎች ገልጸዋል። ከትላንት በስቲያም ነሐሴ 9 ቀን 2018 ዓ.ም ገበያ ወጡ ዲያቆናት በጥቆማ ታፍሰው ተወስደዋል ብለዋል። በዚህ ወረዳ ከ95 በመቶ በላይ ተለይተው የሚታፈሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደሆነ ነው የገለጹት። ይህ ደግሞ ታቀዶበት የሚሰራ ነው። ከሞት እስካሁን እንግዲህ በአርሲ ዞን የተፈጸመው ሞት ይታወቃል። ከሞት ካፈናው የተረፉትን ወደ ጦር ሜዳ ወስዶ ማስጨፍጨፍ፣ ብቻቸውን የሚቀሩ ሽማግሌዎችን፣ ሴቶችን፣ ህፃናትን እያፈናቀሉ ርስት ጉልታቸውን ለመንጠቅና ቀጠናውን ከኦርቶዶክስ የማጽዳት የማጥራት ስራ እንደሆነ ነው የጠቆሙት። ይህ አስነዋሪ ተግባር የሚመራው እስካሁን በአካባቢው ላይ ከ170 በላይ ኦርቶዶክሳውያንን አስጨፈጨፈ ብለው የአካባቢ ሰው የሚከሰው እርም አውጥቶ የቀበራቸው የሽርካ ወረዳ አስተዳዳሪ አቶ ጣሂር አማኑ ነው ይላሉ። አቶ ጣሂር በሽመልስ አብዲሳ በቅርቡ መሸለሙም ይታወቃል። እንግዲህ ብዙ ጊዜ ደጋግሜ ተናግሬ ነበር። ጦርነቱ ኦርቶዶክሳውያን ታርጌት እያደረገ ነው። ጦርነቱ እያፈሰ ያለው ኦርቶዶክሳውያን ነው። ሄደው የሚዋጋው ኦርቶዶክሳዊ ነው። መከላከያ ኦርቶዶክሳዊ ነው። ፋኖ ኦርቶዶክሳዊ ነው። ትግራይ ላይ እየተገደለ ያለው ኦርቶዶክሳዊ ነው። እያለቀ ያለው ኦርቶዶክሳዊ ነው። ኦርቶዶክሳዊ ጨርሰው መጨረሻ ላይ መውረስ የሚፈልጉት ነገር አለ። መጨረሻ ላይ ራሳቸውን ለማድረግ የፈለጉት ነገር አለ። ቀጠናውን ከኦርቶዶክሳዊያን ጸዳ ለማድረግ በተለይ አርሲ ላይ እየተንቀሳቀሱ እንደሆነ ደጋግመን ተናግረናል። ነገር ግን በዛን ጊዜ እንደዛ ስንናገር እኛ ላይ አሾፋችሁብን ነበር፣ እናንተ ከኦርቶዶክስ ውጭ አይታያችሁም እንዴ ብላችሁናል። ሪያሊቲው እውነታው እንደዛ ስለሆነ እንጂ ቤተ መቅደስ የሚቀድሰው እንዲያቆን ለውትድርና ልካህን እየተባለ የቤተ መቅደሱን ቁልፍ ይዞ በዛው እያፈሱት ቤተ መቅደሱን እያዘጉት እንደሆነ ስንሰማ ምን ልልን እንችላለን? ለማንኛውም ወደዚህ ልምጣ። ናዝሬት አዳማ ላይ በጣም በቃ ላፊ በቃ ምን ልበላችሁ አፈሳው በጣም ጦፏልና እኛ ወጣቶች ተቸግረናል። ያራዳ ልጆች ግራ ገብቶናል ነው ማለት ማቤቴ በጣም ግራ ገብቶናል። በቃ አሁን ራሱ ይሄን ቪዲዮ ስቀርጽላችሁ ግራ ቀኝ እያየሁ ነው። በቃ የትም መኖር አልቻልንም እኛ የናዝሬት አዳማ ልጆች የትም በቃ እንደ ያፈሳው ምንድነው አሁን ራሱ ይወላችሁ እንዲህ ስል የሆነ ሚሊሾች አልፏል። በዚህ ጋር ግራ ተጋብተናል። በቃ ግራ ተጋብተናል። ያው አሁን ራሱ መጥቷል። ያው ልጆቹን ራሱ እያባረሯቸው ነው። በቃ እኔም ቶሎ ደግባ ይሄ ነገር በሉ መታፈሱ ይሁን እሺ፣ ችግር የለም። ለሀገራችን አይደል የምንዋጋው፣ ችግር የለም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማለት? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ክፍል እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለች ብላ ይዘው ማለት? እኛ ብቻ ነን እንዴ ሀገሪቱ ዜጋ? እኛ ብቻ ነን ወይ ሀገሪቱ ዜጋ? ድሃ ብቻ ነው ወይ የሚሞተው? ድሃ ብቻ ምን ሁላችንም አይደለች ሀገር ሁላችንም አይደለችም ወይ? ይሄ ነገሳቸው ረዳ ስጧቸው ታጋርጋል
ድምፅ ሆናልናል። ሂውማን ራይት አድቮኬተርስ ናቸውና እስኪ እንደያ ነገሩት አዳማ ናዝሬት ያለ ነው ይኸውላችሁ እያሉ ወጣቶች ቲክቶክ ላይ ሶሻል ሚዲያ ላይ አድራቂቆት ያለው ሶሻል ሚዲያ ማን ኢቲቪ አይናገርላቸውም። ኦቢኤን አዳማ አይናገርም። እያፈሰ ይወስዳል። ጅማ ዞን ዛሬ የነበረ ደግሞ ላሳያችሁ። ዛሬ ጅማ ዞን ሊሙ ኮሶ ወረዳ ሊሙ ገነት ከተማ ውስጥ ወጣት ታፍሶ በሚሊሻዎች እዛ በሴኩሪቲ ፎርስ አፍሰው ሊወስዱት ብለው ደብድበው ፌንት አድርጎ መጨረሻ ላይ አዝለውት ነው አስክሬን መስሏቸው ሆስፒታል ከሄደ በኋላ በህይወት አለ። የነበረው ተመልከቱ። በህይወት አለ። ይሄ ተመልካቾች ጅማ ነው። ዛሬ ነው ጅማ ዞን ሊሙ ኮሳ ወረዳ ሊሙ ገነት ከተማ ነው። ልጁ በህይወት ተገኘ። ሆስፒታል ሲገኝ ከነ ህይወቱ ነው እና በሆስፒታል እርዳታ ህይወቱ ታድገውታል። ሰዎቹ ግን አስከሬን ተሸክመው እየሄዱ ያሉ እና አስጥለዋቸው ነው። አስጥለውት ምን አደረጋቸው ብለው የሴኩሪቲ ፎርስ በግድ ወደ ጦርነት ሊወስዱት ሲታፈስ ነው ይሄ ሀፕን ያደረገው። ጀዋር ዛሬ ለጠፈው ይመስለኛል። አይቼዋለሁ። ጀዋር ቀደም አይቼዋለሁ። ይሄ ኦሮሚያ ነው። ኦሮሚያ በሙሉ በእንደዚህ ሁኔታ ባለበት ሰዓት ማን ነው ለነዚህ ድምጽ የሚሆናቸው? እነ ጌታቸውማ የሁሉም ኢትዮጵያውያን ድምጽ መሆን አለባቸው እንጂ ጌታቸው እኮ ሚኒስትር ነው። ኢዝ ሚኒስትር ፎር ኦል ኢትዮጵያንስ። ለምንድን ነው የአንድ ወረዳ ሚኒስትር ነው ወይ የትግራይ ብቻ ሚኒስትር ነው? የምስራቅ አፍሪካ ሚኒስትር እኮ ነው ጌታቸው ረዳ። የትምህርት ሚኒስትር አማካሪ ምናምን አለ እንደያ። ለምን እነዚህ የትምህርት ሚኒስትር እኮ የጅማም ነው የአዳማም እኮ ነው ትምህርት ሚኒስትር። እነዚህ ወጣቶች ናቸው። ለምን ይታፈሳል ብሎ ትዊት ያደርጋል ወይ ፌስቡክ ላይ ይወጣል ወይ ዩቲዩብ ላይ መጥቶ ይተባተባል። አይንተባተብም። የተሰጠው ኃላፊነት እሱ አይደለም። የተሰጠው ኃላፊነት ትግራይ ዝም ብለህ መታ ነው። ወደ ትግራይ ድንጋይ ዝም ብለህ ወርውር ነው። ትግራይ ደግሞ ወርውራ አዲስ አበባ የተሸኘ ነው። በትግራይ የተሸኝቶ እሱ ደግሞ እዛ ሆኖ ይወረውራል። መቀለ ሆኖ ታግሎ ያላሸነፈው ትውልድ አዲስ አበባ ሆኖ ዩቲዩብ ላይ ወይ ፌስቡክ ላይ ሊታገለው ማለት ነው። እሱ ፌስቡክማ የትም ሆነ ትታገላለህ። አውሮፕላን ሆነ በቴክስት አደርጋለህ እኮ እዚህ ደርሰናል እያልክ እኮ አውሮፕላን ሆነ $10 ዋይፋይ ገዝተህ እኮ ቀኑ ሙሉ ትበራለህ እኮ ኢንተርኔት የተጠቀምክ ትሄዳለህ እኮ። ትግል ነው እሱ። ትግል አይደለም። አልገባው። አንድ ጉዳይ ጻድቃንና አሁን በኋላ በቀል ከሆነ በቀል እንጀምራለን። ወታደራዊ አፈሳው፣ ድብደባው፣ ግድያው እንደቀጠለ ነው። በጣም እየተባባሰበት ነው ነጋሽ ላይ እየመጣ ያለው በጣም በሚያሳዝን ሁኔታ ላይ። ታዲያ እንዲህ እንዳለ ሆኖ ደግሞ የቀድሞ ይመስለኛል ፋኖም የመከላከያ አባል የነበሩ አሁን ላይ ተመልሶ ድጋሚ የመከላከያ አባል ሆኗል መሰለኝ። ዛቻቸውን በጣም እየቀጠሉ ነው ያሉት ለኛም ጭምር አሁን በኋላ በቀል ከሆነ በቀል እንጀምራለን። የፋኖ ልጅ ቤተሰብ ቤት ነው የሚኖሩት። እናቃለን። የፈለከው ነገር አምጣ፣ የፈለከው ነገር አድርግ። በአፈሙዝ ዳኛለህ፣ በአፈሙዝ ትዳኛለህ። ተገጥመኛለህ፣ ገጥመሃል። ምስክራለሁ። የድሃ ልጅ ነው፣ ጀግና ነው፣ በጣም ተዋጊ ነው። ከታች ያለው ከላይ ያለው ግን ልጁ የት እንደሚወድ እናውቃለን። መያዝ ካለብን እንይዛለን። አሁን ማገት ካለብን አሁን እናግታለን። ለምን እንደምለ እግዚአብሔር ምስክሬ ነው። መግደል ካለብን እንገድላለን። ካውባ ለምን እያንዳንዱ ካሁን በኋላ በቀል ነው አይደለ? በቀል እንጀምራለን። ይሄሩ የሚደበቁበት ሀገር ማነው ስሟ? እንጃስ አይኖ እቺኛው ሀገር ማነው ስሟ? የሆነ ብዙዎች ምናምን ይሄሩ ወደ አሜሪካ ምናምን ይደበቃል እያሉ የሚደበቁበት ሀገር ዩጋንዳ ትገባላችሁ። ኮማንዶ ፍቅሩ ወይንም 50 አለቃ ፍቅሩ ሙሉ እንግዲህ ኡጋንዳ ሊመጣልን ነው መሰለኝ። ማስፈራሪያውን እየላኩብን ነው። ታዲያ ይህ ሰው ማን ነው ብዬ ዝም ብዬ ቼክ ሳረግ ይሄ ነገር ይመጣልኝ። ኮማንዶ ፍቅሩ ወይንም 50 አለቃ ፍቅሩ ሙሉዬ የሰላም ጥሪን ተቀብሎ መግባቱን የመከላከያ ሰራዊት አስታወቀ። ቀደም ሲል በሀገር መከላከያ ሰራዊት ልዩ ኮማንዶ ውስጥ የነበረውና በኋላም የፋኖን ኃይል በመቀላቀል በትጥቅ ትግል ሲንቀሳቀስ የቆየው ፍቅሩ ሙሉዬ የቀረበለትን የሰላም ጥሪ ተቀብሎ ከጓደኞቹ ጋር ወደ ሰላማዊ ህይወት መመለሱ ተገልጿል።
የሀገር መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ተስፋዬ አያሌው ፍቅሩ ቀደም ሲል በሰራዊት ውስጥ የነበረውን ልምድ በማስታወስ እሱና ጓደኞቹ የሰላም አማራጭን መምረጣቸው የሚያስመሰግን ተግባር መሆኑን ገልጸዋል። አክለውም የአማራ ክልል የጦርነት ቀጠና መሆን እንደሌለበትና ሌሎች ታጣቂዎች ይህንን አርአያ እንዲከተሉ ጥሪ አቅርበዋል። ወደ ሰላማዊ እንቅስቃሴ የተመለሰው ፍቅሩ ሙሉዬ በበኩሉ ጦርነት ለማንም አይበጅም በማለት የሰላም ጥሪን ተቀብሎ ለመግባት መወሰኑን ተናግሯል። ከወራት በፊት ኮሎኔል ፈንታውን ሞሃባ፣ ካፒቴን ማስረሻ ሰጤና ረዳት ፕሮፌሰር ኢያሱ አባተን ጨምሮ ሌሎች በትጥቅ ትግል ውስጥ የነበሩ አካላት ወደ ሰላም መመለሳቸው የሚታወስ ሲሆን የዛሬ መረጃም የዚህ አካል ሂደት መሆኑ ተመልክቷል። ይህንን ቪዲዮ ለኮማንዶ ፍቅሩ ሙሉዬ አድርሱልኝ። ወንድማችን ፍቅሩ ሙሉዬ እስካመንክበት ሰዓት ላደረግከው ትግል ለከፈልከው ዋጋ ከልብ እናመሰግናለን። አሁን በቃይ ብለህ ወጥተሃል። ስለዚህ የሚጠበቀው ካንተ የራስህን ኑሮ መኖር ብቻ ነው። እዚህ ቲክታክ ላይ እያመጡ የሚያስለፈልፉ ሰዎች እነሱ የሚኖሩት አሜሪካ፣ አውሮፓ፣ ተለያየ ተመቻቸ ሀገር ነው። አንተን ለማስበላትና አንተን ችግር ውስጥ ለመክተት ካልሆነ በቀር ምንም ላንተ የሚጠቅሙት ነገር የለም። ኢትዮጵያ ላይ ዛሬ ማን ምን እንደሚያደርግ አይታወቅም። ራስህን ጠብቅ፣ የራስህን ህይወት ኑር። በመቀጠል የትላንትና የትግል አጋሮችህን ዛሬ ማንቋሸሽ ይሄ የወንድ ተግባር አይደለም። እኔ ካንተ የምጠብቀውም አይደለም። እነዛ የትግል አጋሮች በህዝብ ልብ ውስጥ የገቡ ናቸው። ምንም ብትል ምንም ሰው ሊጠላቸው አይችልም። ኦልሞስት አንተንም እንወድሃለን ነው። ብዙ ሰው ከትግልም ወጥተህ ብዙ ሰው ይወድሃል፣ በጣም ብዙ ሰው ይወድሃል። በቃ ግን አሁን እነሱን አስጠልተህ እኔ እወደዳለሁ የሚባል አካካድ ከሆነ አንተን ነው ህዝቡ መልሶ የሚጠላ። ገብቶሃል? ስለዚህ ጥሩ አይደለም። ያሳለፋችሁትን ክፉ ደጉንም ቲክታክ ላይ አምጥቶ ማውራት፣ ቲክታክ ላይ አምጥቶ መናገር ካንተ የሚጠበቅም አይደለም። ቆስጠን በል። ኮማንዶ ነህ፣ ጎበዝ ነህ። ቆስጠን ብለህ የራስህን ኑሮ መኖር እንጂ ቲክታክ ላይ መጥተህ ይሄ ጎንደርን ከወሎ ሸዋን ከጎጃም ከዛ እያለ አካባቢ የሚያባላ ምናምን ጋር እየገባ በየቦታ ራስን ዝቅ አታድርግ። ወንድሞችህንም አትሳደብ። ወንድሞች ናቸው። ምንም የሀሳብ ልዩነት ቢፈጠርም ወንድሞች ናቸው። ላንተና አለቆቼ ጀግኖቼ እያልክ ነበር አይደለ? ስለዚህ የሀሳብ ልዩነት ሲመጣ መሰዳደብ ሳይሆን በሀሳብ ልዩነት መሟገት ትችላለህ። በስድብ በማንቋሸሽ ግን ጥሩ አይደለም። የጋራ ግንባር በሚመለከት አንዳንድ ሀሳቦች ለመግለጽ ነው። ከዘጠኝ ህወሓትን ጨምሮ 9 ድርጅቶች በጋራ አንድ ግንባር መስርተናል። የዚህ ግንባር አስፈላጊነት በዋናነት ጠላትን ለመጣል ነው። የመጀመሪያው ስራው ጠላት በጋራ ሆነን ማውደቅ አለብን። የወደቀ ያለ ጠላት ነው። ምንም ግን አሁን ተባብረን የጋራ ጠላት እስከሆነ ድረስ በጋራ ተባብረን ያለንን አቅም ወታደራዊ ይሁን ዲፕሎማሲያዊ ይሁን ሌሎች አቅሞች አስተባብረን ለመስራት ወስነናል። በእኛ አመለካከት ይሄ ግንባር ቀደም ብሎም ማቋቋም ይቻል ነበር፣ ግን አሁን ተቋቁሟል። ስለዚህ የዘገየ ቢሆንም አስፈላጊ ነው የሚል እምነት ነው ያለን። ጠላቱ የትግራይ ህዝብ ብቻ አይደለም። ይሄ ጠላት የሁሉም የኢትዮጵያ ህዝቦች ጠላት ነው። ግን በራሱ ምክንያት ትግሉ ከትግራይ ህዝብ ጋር ነው የሆነው ያለው የሀገሪቱ አቅም ጠቅላላ፣ ከዛም አልፎ የውጭ ኃይል የኤርትራ አቅም፣ የኤሚሬትም አቅም፣ የሶማሊያም አቅም፣ የሌሎችም አቅሞች ተጠቅሞ የትግራይ ህዝብ ከምድረገጽ ለማጥፋት ከፍተኛ ወረራ ጥፋት የፈጸመ ወገን ነው። ምንጩም የሁሉም ትግል ምንጭ
የስርዓት የመቀየር ነው። የትግራይ የሚባል ስርዓት የለንም። የፌደራል መንግስት የህብረ ብሔር መንግስት ህገ መንግስትን ሌላው ዘመነ ካሴ የፋኖ እንግዲህ ጥምረቱ እንደተፈጸመ እየተነገረ ነው። ተራ ዘመነ ካሴ አንድ መጽሔት ወጥቶለት ነበር። በውጭው ሀገር ያለ መጽሔት የሚሰራ መጽሔት ነው ይመስለኛል። ጠንከር ያለ ሀሳቦች እዛ መጽሔት ላይ ተነስቷል። የብልጽግና ደጋፊዎችም የብልጽግና ተቃዋሚዎችም ይህን ሀሳብ ትንተና እየሰጡበት ነው ያሉት። ሁለት ሀሳቦች ላቅርብላችሁ። ዘመነ ካሴ የፋኖ ሊቀመንበር ከስዊዝ የፈረንሳይኛ ጋዜጣ ጋር ያደረገው ቃለ ምልልስ እንደዚሁ እሱም በሳምንቱ መጨረሻ ላይ እየወጣ ነው። ለቴምፕ የተባለ በፈረንሳይኛ ቋንቋ የሚታተም የስዊዝ ጋዜጣ ነው። ከሱ ጋር ባደረገው ቃለ ምልልስ ላይ 3 መሰረታዊ ነጥቦች ተነስተዋል። ያነጋገረው ሉዊስ ሌማ የተባለ የጋዜጣው የውጭ ግንኙነት ዘጋቢ ነው። ዘመነ ካሴ ጋር በተደረገው ውይይት የተነሱት 3 መሰረታዊ ነጥቦች፣ አንደኛ ከተለያዩ ኃይሎች ህወሓትን ጨምሮ ትብብር በመፍጠር የጋራ ኮማንድ ፖስት መፍጠራቸውን ግልጽ አድርጓል። ይህን ለማድረግ ከ8 ወራት የበለጠ ንግግሮች ስናደርግ ቆይተን አሁን ወደዚህኛው ምዕራፍ ገብተናል ብሎ ህወሓት፣ የኦሮሞ ድርጅቶች፣ የቤኒሻንጉል ጨምሮ በርካታ ድርጅቶች የታቀፉበትና በአንድ እዝ ስር ተጠቃለናል በሚል ያነሳው ነው። ሁለተኛ ዘመነ ካሴ በዚሁ ቃለ ምልልስ ላይ ያነሳው በጥያቄ ረገድ ለተነሳለት የሰጠው ምላሽ ነው። ውጤትና እያገኘን ነው፣ አድቫንስ እያደረግን ነው ወይ ደግሞ ወደፊት እየገሰገስን ነው የሚል መግለጫ ትሰጣላችሁ። አንድ ከተማ እንኳን ትልቅ ከተማ እንኳን አልተቆጣጠራችሁም። ሌላው ቀርቶ የግንኙነት መስመሮችንን በተመለከተ ማለትም መገናኛ ቦታዎችን እሱን እንኳን ለመቆጣጠር አልቻላችሁም ከምትናገሩት ጋር በሚል ጥያቄ አንስቶለታል። የመለሰው 80% የአማራ ክልል ገጠሮችን አሁንም ተቆጣጥረናል፣ ከዛም አልፎ አንዳንድ አነስተኛ ከተሞች በደርዘን የሚቆጠሩትም በእጃችን ናቸው። ውጊያው ሀገሪቱ ካላት 13 እዞች 10ሩ ከኛ ጋር እየተዋጉ ነው የሚል ያነሳል። ሌላው የሚያነሳው ውጤት ለማምጣታቸው ወይ ደግሞ በተለያየ መንገድ ባሉበት ለመቆየታቸው እንደ ምክንያት የሚያጠቅሰው የድሮን ጥቃትና የውጭ ጣልቃ ገብነት ያቡልን በሚል ያነሳል። ዩናይትድ አረብ ኤሚሬት ትደግፏለች። የፈረንሳይ ምንድነው የእስራኤል መንግስት በቴክኖሎጂና በወታደራዊ አማካሪነት ያግዘዋል። የአሜሪካና የአውሮፓ መንግስታትም ድጋፍ እያደረጉለት ነው የሚል ነገር ያነሳል። ምናልባት እዚህ ልጀምርና አስተያየት ልስጥበት። ዘመነ ካሴ ምናልባት ደጋፊዎቹን አስቦ ቢናገር የመጨረሻውን ነገር መናገር አልነበረበት ብዬ አላምንም። አሜሪካና አውሮፓ ከደገፈው፣ እስራኤልና ዩናይትድ አረብ ኤሚሬት ከጎኑ ከሆነ፣ በሌላ በኩል ደግሞ መሬት ላይ ያለው እውነታ ስለሚታይ ስለዚህ ደጋፊዎቹን ይሄ ተስፋ ነው የሚሰጣቸው ወይስ ተስፋ ነው የሚያስቆርጣቸው? ከሰሞኑ የሸረሪና ውጊያ ጋር ተደምሮ አጠቃላይ ስዕሉ ሲታይ የዘመነ ይሄ መግለጫ ምን መልእክት ለደጋፊዎቹ ያስተላልፋል? የአውሮፓ፣ አሜሪካ፣ እስራኤል፣ ዩኤኢ እነዚህ ሁሉ ከኢትዮጵያ መንግስት ጋር ድጋፍ እያደረጉ ወይም ከጎኑ ከተሰለፉ ደጋፊዎችን ወይ ደግሞ የቡድኑ ዓላማን የሚከተሉ ሰዎች ላይ ተስፋ ነው የሚሰጣቸው። ምናልባት የእሱ መልእክት ዘመነ ካሴ በጣም ግሩም የሆነ ኢንተርቪው ሰጥቷል በአውሮፓ ጋዜጦች። ዘመነን ይዘውት ወጥተዋል። በነገራችን ላይ እንዲህ አይነት ሽፋን ሁሉ የሚገኘው ለምን እንደሆነ ሁላችሁ ታውቁታላችሁ። እሱም የተናገረው እዚህ ላይ 80% በእኛ ስር ነው ብሎ ነው። የስዊዘርላንድ ጋዜጣ ነው፣ በፈረንሳይኛ ቋንቋ ነው የታተመው የዘመነ ቃለ ምልልስ እና አጠቃላይ ያለውን ሁኔታ በአገሪቱ ውስጥ በደንብ አድርጎ የገለጸበት ሰፊ ነው። ዘመነ በዚህ ቃለ ምልልሱ ያነሳቸው አንኳር ነጥቦች የምንታገለው ነፃነትና ለእኩልነት ነው የሚል ነው ርዕሱ ነው። ይሄ ራሱ እዚህ ላይ የምትሄድ ቴምፕስ ይባላል የጋዜጣው ስም። በጣም ታዋቂና ተነባቢው ነው። ሰፊ ሽፋን ነው። የንቅናቄው አኛ ዓላማ ጠቅላይ ሚኒስትር አብይ አህመድ መንግስት ከስልጣን ማስወገድ እንደሆነ፣ የአማራን ህዝብ ህልውና ማስጠበቅና ኢትዮጵያን መበታተንን ለመከላከል እንደተነሱ ነው የገለጸበት። ከዚህ ቀደም በሸዋ፣ በወሎ፣ በጎንደር፣ በጎጃም እንዲሁም በኦሮሚያ ክልል ወለጋ አቅራቢያ በተናጠል ሲንቀሳቀሱ የነበሩ ኃይሎች አሁን ላይ በአንድ ማዕከላዊ እዝ ስር መሰባሰባቸውን ገልጿል።
ከዚህም በተጨማሪ ፌደራል መንግስቱን ለመጣል ማሰብ በሰሜን ኢትዮጵያ ጦርነት ወቅት ይዋጋቸው ከነበሩ የትግራይ ኃይሎች ጋር መዋየታቸውንና የጋራ ጥምረት መፍጠራቸውን ገልጿል። እንግዲህ በፋኖ አመራሮች ደረጃ በዚህ በጥምረቱ ጉዳይ ጠንከር ያለ መግለጫ አሁን ዘመነ የተናገረው ነው። ፒኤልኤፍ ኃይሎች ጋር ጥምረት መፍጠራቸውን ነው። ይህ ትብብር ከነሱ ብቻ አይደለም፣ ከትግራይ ኃይሎች ባሻገር ከጉሙዝ፣ ከበርታ፣ ከሶማሌና ከኦሮሞ ኃይሎች ጋር ተደርጓል ሲል አርበኛ ዘመነ በዚሁ ቃለ ምልልሱ ገልጿል። የሱን ኃይለ ቃል ነው እየነገርኳቸው ያለሁት። በጦር ሜዳ ያለውንም ሲናገር የፋኖ ኃይሎች በአሁኑ ወቅት ከ80 በመቶ በላይ የሚሆነውን የአማራ ክልል ከፊል ከተሞችና የገጠር አካባቢዎችና በርካታ ትናንሽ ከተሞችን ተቆጣጥረው እንደሚገኙ ተናግሯል። ወደ ክልሉ መንግስት ካስተማራቸው 13 የጦር እዞች ውስጥ 10ሩ በውጊያ እንደገጠማቸው ለፊትና እንደተሸነፉ 10ሩ እንደተሸነፉ ከ13 ከፍተኛ ሽንፈት እንደገጠማቸው ገልጿል። በሌላ በኩል መንግስት በንጹሃን ዜጎች በትምህርት ቤቶች፣ ገበያዎችና የአባይ ጊዮርጊስ አርሴማን ጨምሮ በገዳማት ላይ ያለምንም ልዩነት በአሁኑ ሰዓት ላይ ጥቃት እየፈጸመ መሆኑን ተናግሯል። በተውሶ ድሮንና በተውሶ ፓይለቶች ይህን እንደሚያደርግ ያብራራበት ነው። 80 በመቶ ነው። የመጨረሻው መጀመሪያ ላይ እንገኛለን። ከእንግዲህ በኋላ ጉዟችን ወደ ነፃነት ነው። የኢትዮጵያ ህዝብም ተዘጋጅቶ ይጠብቀን፣ የመጨረሻው ጊዜ ደርሷል በማለት አርበኛ ዘመነ ካሴ መልእክት ያስተላለፈበት ጠንካራ ቃለ ምልልስ ነው። ይድነቃቸው። ይሄ ነው አንዱ መረጃ። ጫኝና ወራጅነን በሚሉ አካላት ህብረተሰቡ እንግዲህ ከዘመነ ጋር የተነሱ ሀሳቦች እኛቸው የደገፏቸው ሀሳቦች አሉ። በዛ ሲሳይ አጊና ትንሽ ጠመም የሚያደርጋት ነገር አለ። በዚህ ጋር ደግሞ አይ እንደውም ብዙ ከተሞችን የቀራቸው ዋና ዋና ትልቅ ከተሞች እንጂ አብዛኞቹ ገጠሮች 80% እንደተቋጠሩ እየተነሳ ነው ያለው። ስለዚህ ከዘመነ ጋር ያለው ነገር ይሄ ነው። ደግሞ አጭር መረጃዎችን እንመልከት። በዛም ሳውዲ ላይ የተከሰተውን ነገር ትንሽ ነገር ለማለት እሞክራለሁ። ጫኝና ወራጅነን በሚሉ አካላት ህብረተሰቡ መማረሩን ተከትሎ አዲስ መረጃ ተሰምቷል። በነዋሪዎች ላይ ወከባ በሚፈጥሩ ህገወጥ ጫኝ አውራጆች ላይ እርምጃ መውሰድ የተጀመረ ሲሆን የአማራ ክልል ፖሊስም ጥብቅ ውሳኔ አስተላልፏል። በውሳኔው መሰረት ባለ ንብረቱ እስካልፈለገ ድረስ ምንም አይነት ጫኝና አውራጅ በግዴታ ወርዳለው ማለት በፍጹም እንደማይችልና አገልግሎትን መስጠት የሚችሉትም ህጋዊ ፈቃድ ያላቸው ጫኝና አውራጆች ብቻ ሲሆኑ እነሱም ቢሆን ከባለ ንብረቱ ጋር በሚደረግ ሙሉ ፈቃድና ስምምነት ብቻ እንደሆነ ተገልጿል። ቤት የሚቀይሩ ወይንም አዲስ ዕቃ የሚገዙ ነዋሪዎች ንብረታቸውን ራሳቸው ማውረድ ሲጀምሩ ያለኛ አይወርድም በሚል ከአቅም በላይ የሆነ ብር በግዴታ እየተጠየቁ ለከፍተኛ እንግልት መዳረጋቸው ይታወቃል። ይህ ችግር በአዲስ አበባ በኦሮሚያና በሌሎችም ክልሎች አሁን ማሳሳቢ በመሆኑ የሚመለከታቸው አካላት ይህንን የአማራ ክልል ፖሊስ ውሳኔ አርአያ በመከተል ወጥ የሆነ ህግ እንዲተገብሩና የዜጎች መብት እንዲከበር ጥሪ እየቀረበ ይገኛል። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። ይህ በምስሉ ላይ እንግዲህ እኔ በጣም እዚህ ሀገር ላይ ከመጣሁኝ በኋላ በተለይ ኡጋንዳ ከመጣሁኝ በኋላ በጣም የወደድኩትኝ ነገር ጫኝ አውራጅ የሚባል ነገር የለም። ራሱ ቻለ ሙቨሮች አሉ፣ ትጠራለህ፣ እነሱ መጥተው ይወስዱልሃል። ቢያንስ በትንሽ እንኳን የተደራጀ የጫኝና አውራጅ እንኳን ቢኖር ተገባ ነበረ። እኛ ግን ሁሉን ነገር በጉልበት አግባብነት የሌለው ድርድር የሌለው እኛ እያለን ማን ከኛ ውጪ የሚል የጉልበት ስራ ካልሆነ በስተቀር ለመናገር ያን ያህል ጥቅም ነገር የለውም። ሌላኛው በጣም ያስገረመኝ ነገር እንግዲህ 3 ሚሊዮን የተባለው 3 ሚሊዮን ግምቱን ተው ዝም ብሎ ብቻ። ይህ በምስሉ ላይ የተደፋ የሚታየው የሀበሻ አረቂ ነው። ግምቱ ደግሞ ከ3 ሚሊዮን ብር በላይ መሆኑን የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን ገልጿል። ፖሊስ እንደገለጸው ከሆነ በምዕራብ ኦሞ ዞን ቤሮ ወረዳ አረቂው በቁጥጥር ስር ከዋለ በኋላ ተወግዷል ብሏል። ግምታዊ ዋጋውም ከ3 ሚሊዮን ብር በላይ እንደሆነ ፖሊስ ጠቁሟል። በፖሊስ መረጃ መሰረት የሀበሻ አረቂው የተወገደው የወንጀል መንስኤ ሆኖ በመገኘቱ ነው ተብሏል። በአካባቢው ላይ የሀበሻ አረቂ ማዘጋጀትም ሆነ መሸጥ በሕግ እንደሚያስጠይቅ ነው ፖሊስ የጠቆመው። ይህንን ጉዳይ እናንተ እንዴት አያችሁት? ቀጣይ በቻናሉ ላይ የሚቀርቡትን መረጃዎች ለማግኘት አዲስ ከሆናችሁ ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ጽምዶ የሆነች ልጅ አለች እና እነሱ የሚያቀርቡ እንደዚህ ካየን ደግሞ ከዘመዴ ስለ ፌሚኒስቶች ያነሳውን ሀሳብ ላጋራችሁ። ጽምዶ የሆነች ልጅ አለች እና እነሱ የሚያቀርቡት እንቅስቃሴ አለ። የሴትን ልጅ መበደል፣ የሴትን ልጅ መገፋት፣ የሴትን ልጅ ምናምን የሚል የሚያቀርቡት ነገር አለ። እሱ የሚደገፍ ነገር ነው። ሴት ልጅ መበደል የለባትም፣ ወንድም ልጅ መበደል የለበትም። በተለይ ደግሞ ኢትዮጵያ ውስጥ በሴቶች ላይ የሚደርስን ጥቃት እኔ ጋር ታውቃላችሁ፣ ስቃወም ነው የኖርኩት፣ እቃወማለሁ። ብዙዎቹንም መፍትሄ አምጥተናል። አንዳንድ ድብልቅ ብለው የሚገቡ ነገሮች፣ ትክክል ያልሆኑ ነገሮች አሉ። በፍርድ ቤት ጉዳይ ላይ ጫና የሚፈጥሩ ነገሮች አሉ። ራሱን የቻለ መርሃ ግብርን መስራት ይቻላል። በተለይ
የፌቨን እናት እኔ ትጽፍልኛለች እባክህ ተወኝ ምንትሴ ምናምን ትላለች። እኔ ደግሞ የዛን ልጅ የደፈረ የተባለው ልጅ ኬስ በደንብ አድርጌ አውቀዋለሁ ከመጀመሪያም ጀምሮ እስካሁን ያለበትን ሁኔታ ያለው። አሁን ደግሞ 4 ወር ተቆጥሯል በሚል በዛ ሀሳቦ ፍርድ ቤቱ የወሰነው ውሳኔ አለ። የሕክምና ወረቀቶች ውጤቶች አሉ። ምን እንደተፈለገ ሊገባኝ አልቻለም። እዛ ላይ ጫና እያፈጠሩን እሷም ወጣ እየተናገረች ነው የፌቨን እናት እና የልጁን መብት መከበር የልጁን ቤተሰቦች ድምፅ መሰማት አለበት እና ጭዳ በግ አድርጎ ማቅረብ ትክክል አለ እና ፍርድ ቤት ግራና ቀኝ ይመለከታል፣ ምስክሮችን ያያል፣ የሕክምና ውጤቶችን ያያል። የሕክምና ውጤቶቹ የፍርድ ቤት መዝገቡን በሙሉ ሰብስቤ ይዣል። የህፃን ፌቨን እናት ፌሚኒስቶች በልጄ ላይ መነገድ የለባቸውም ብሎ ሲናገር እነ ጆርዲ እነዚህ ወንድ አያስፈልገንም እና እርስ በራሳችን ነው የሰዶምና ጎሞራ ጊዜ ማምጣት አለብን የሚል ስለ ሴቶች መብት መናገር ሌላ፣ ጸያፍ ኢትዮጵያዊ ያልሆነ ባህል በኢትዮጵያ ውስጥ እንዲሰርጽ ማድረግ ሌላ ነው። እሱ ሌላ ጉዳይ። ጸያፍ ቪዲዮዎቹን በሙሉ አይተናቸዋል። ቀልድ ናቸው ምናምን ብሎ ነገር የለም። ንስሐ ገብቼበታለሁ እባክሽ ረፊ እያለቻት ያቺ ሴት በፍጹም አይቻልም ብላ ወደ እርኩሰት ለማምራት የምታደርገው መውለድ እፈልጋለሁ ልጅ መውለድ እፈልጋለሁ ስትል ውለጃ ማን ከለከለሽ? የወንድ ዘር በኩባያ ይመጣልሻል የምትል ጸያፍ የሴቶችን ጉዳይ ወደ አደባባይ የሴቶች መብት ተቆርቋሪ አይነት ነገር ሆኖ መጥቶ መቀላቀል ትክክል አይደለም። መጀመሪያ እግዚአብሔር እየቀጣ ነው። የምናውቃቸው ብዙ ሰዎች ተቀጥተዋል። ስም አልጠቅስም። የአንድ ትልቅ ለእስራኤልም ለኢትዮጵያም ሲሰሩ የነበሩ በአማራ ፋኖ ትግል ውስጥም ወዲያ ይሉ የነበሩ በደርግም ጊዜ ላይ የእሳቸው ሰውዬ እህት የሆነችውን ማየት ይቻላል። የመጨረሻው ማለት ነው። ሁሉ ነገር ወድሞ በ3 ቀን ህመም ነው። ማንም የሚደርስ ጠፍቶ ኢትዮጵያ ትበቀላለች። ቆሻሻ ማስተናገድ እንትን የለባትም። የሀገር ባህል አለ፣ ካልቸር። ለምሳሌ ኳታርን አይታችሁታል። የዓለም ዋንጫ ላይ በነገራችን ላይ ምንም ያህል ማር ጣፋጭ ቢሆን በመርዝ ዕቃ አይቀርብም ወይ ደግሞ በፖፖ አይቀርብም። ስለዚህ ጥንቃቄ ማድረግ አለብን። አጀንዳው ጥሩ ሆኖ ሳለ የሴቶች ጥቃት ይቆም የሚለው ሳለ ግን የሴትን ጥቃት እንቃወማለን የሚሉት አካል ግን ሌላ ዓለም ውስጥ ያሉ በራሳቸው ኃጢአትና ጸያፍ በሆነ ሀገር ሊያጠፋ በሚችል እንቅስቃሴ እየተንቀሳቀሱ እያየን ልንደግፍበት ምንቻል። ሴፓሬት አድርገው ንጹሐን ሰዎች በእውነትም የሴት ልጅ ጥቃት የሚያስጨንቃቸው ሰዎች ካሉ እነሱ ይህን ነገር ሊድ ቢያደርጉት ብዙ ሰዎች ይከተላቸዋል፣ ሀሳባቸው የሚያራምድላቸው ነበር። ወደ ሳውዲ ልመጣ ነኝ። እንግዲህ ጀዋር መሐመድ ከደቂቃዎች በፊት አንድ ያሳወቀው ነገር አለ። በሳውዲ ላይ ይህንን ሲፈጽሙ የግድያ መረጃ ሲፈጽሙ የነበሩ ሰዎች አንዱ እንደተያዘ ተሰምቷል። አሁን ከአንድ ሰዓት በፊት አካባቢ ላይ እንደዚህ ነገር የወጣ መረጃ ነው። ደግሞ እህቶች የሙስሊም እህቶች ቁጭ ብለው የተወሰነ መጠን ሀሳብ የሰጡበት ሀሳብ አለ። ላሰማችሁ። አንድ ነኝ ለእናቴ ልኖርላት አለ። ይሄ ልጅ ምንም አያውቅም። ሌዶ ሜዳ ላይ እያሳደደ የሆነን ሰው ድንጋይ መሀል ላይ ሲያርድ ስታይ፣ ሲገል ስታይ ምን ትያለሽ? ሌላው ደግሞ ሚዲያ ላይ ቁጭ ብሎ የጠገቡ እኮ አሉ። እነዚህ ልጆች በጣም ለህግ መቅረብ አለባቸው። ምክንያቱም እነሱ ናቸው እያቀሳሰሩ ያሉት። ምን ይላሉ? እኔ የሐረርጌ ልጅ የአርሲ ልጅ ካየው አርጄ በሚጥሚጣ አርጌ ነው በአሁኑ እየበላው ማሳያችሁ ይላል። ጭራሽ ማለት ነው። ማለት እኛ አሁን የሆነ የዘረኝነት እንኳን ቢሆን እሺ ዘረኝነት ነው ያጣላቸው። በቃ ሰው ልጅ በግሩፕም በምንም ሊጣላ ጸብ ይችላል እኮ። በዚህ ደረጃ የሰው ልጅ ኦንላይን አውጥቶ አውሬ ያደረገው ምንድን ነው? እስቲ አሁን እኮ ውሻ እንኳን ከኛ ጋር ተላምዶ ይኖራል አይደል? እንስሳት ከኛ ጋር አይኖሩም። አንዳንዴ ስክሪ ነው። አንቺ ወንድ ልጅ ከሜዳ ይዘሽ እያስደፈርሽ ሚዲያ ላይ ማሳየት፣ ይሄ ምን አይነት ጭካኔ፣ ምን አይነት አውሬነት ነው? ምን አይነት አውሬነት ማለት ከሀገር የወጡት ለዚህ ነው። ያን ሁሉ መከራ አይተው የሚኖሩት ለዚህ ነው። ሌሎቹ ሚዲያ ላይ ባደረጉት ነገር ይሄ አንድ ፍርዬ ልጅ ሲታረድ እዛ በረሃ ውስጥ ወንድ ልጅ ምን እያሳለፈ እንደሆነ እያየ ወንድ ልጅ ላይ አምጥቶ ማረዱ ሳያንሰው ሌላ እያስደፈረ እያሳየ ወላሂ ሲደፍር እኮ ነው በቪዲዮ እያሳየ ነው የሚደፍረው። ወንድ ልጅ የሚደፍረው ወላሂ በቪዲዮ እያሳየ ሲደፍረው እያሳዩ እኮ እሱ ነው እንደሚገርምሽ። ቪዲዮ
እናንተ ይሄ ሁሉ እስከምታዩን የትኛው ዓለም ላይ ነበርኩኝ? መቼ የተከሰተ ነገር ነው? እንቅልፍ እምቢ ብሎኝ እኮ ነው አልኩኝ። ችግሬ ነው መተኛት አቃተኝ። አብረን ጠጥተን ሲል ወንድሙን እየገደለ እንደሆነ ሲገባኝ በቃ እኔ እንደዚህ አይነት ነገር አልወደም። ሱብሃን ረቢ ለእኔ እኔ ሙስሊም ነኝ። በዛ ላይ በዓል ላይ ይሄኛው ወላሂ ይላል፣ ሌላኛው ደግሞ ከዛ ጭራሹኑ ደግሞ ከአእምሮዬ በላይ የሆነብኝ እኔ በጣም የከበደኝ ነገር ምን እንደሆነ ታውቃላችሁ? እነዚህ አራጆቹስ በቃ የሆነ ነገር ነክቷቸዋል፣ ሰላም አይደሉም፣ ከሰውነት ተራ ወጥቷል። ላይቭ ላይ የተቀመጡ ሰዎች ጀግና፣ በርታ፣ እረድ፣ ቁረጥ ይላሉ። አንቺዬ ምን አንድ ሰው የሰው ልጅን አመለካከት ያለው አንድ ሰው ይጥፋ። እንደ ሰው የሚያስብ አንድ ሰው ጠፍቶ 8 ሰው ነው እንደዛ ናቸው ላይቭ ላይ ተቀምጠው ያሉ ቤቱ ላይ ማለት ነው። ወላሂ አትተው እረድ ቁረጥ ይላሉ። ያፍቲ ምን አይነት ነገር ላይ ነው የደረስነው? ምን ማለት እኔ በቃ ይሄ ሞትን ሳይሆን መፍራት የጀመርኩት እዚሁ እንዳለን በቁማችን እንዳለን በእነዚህ ሰዎች ምክንያት የአላህ በላ እንዳይወርድብን ነው። ወላሂ አስበሽዋል? ይሄ ወንድ ልጅን ቪዲዮ እየቀረጸ ወንድ ልጅ እየደፈረ ቪዲዮ መስራት ማለት ላይቭ ላይ ማሳየት ማለት የሰው ልጅን ለናቴ አንድ ነኝ በአላህ ይሁንብህ ብሎ እየተማጸነው አስተኝቶ ማረድ ማለት ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ምን አይነት ነገር ላይ ነው የደረስነው? ምን አይነት ጊዜ ላይ ነው የደረስነው? ወላሂ በጣም ሰዎቹ በነገራችን ላይ ማንነታቸው ታውቋል፣ በአብዛኞቹ ማለት ይቻላል። ጥቂቱን ለማሳየት ልሞክር። ይሄ እንዳልኳችሁ ከአንድ ሰዓት በፊት ፊንፊኔ ፕሬስ ጆን የተባለው ፌስቡክ ላይ የሚታወቀው ሰው ማለት ነው በሳውዲ ምስኪኖችን እየገደሉ ቪዲዮ ቲክቶክ ይቀረጹ የነበሩ ማፊያዎች መካከል አንዱ በሀገሪቱ ፖሊስ ቁጥጥር ስር ውለዋል ይላል። ጃዋር መሐመድን ሪፈር አድርጎ ነው ይህን የጻፈው። ከዛ በተጨማሪ የተወሰኑ ሰዎች ፎቶቸው ተለቋል። እንዲህ አይነት ስራዎች ይሰሩ የነበሩ ሰዎች ይኸው ፊንፊኔ ፕሬስ ጆን ቀን ላይ የጻፈው ጽሁፍ ነው። እነኚህ ሰዎች በጣም ራሳቸውን ያደራጁ ሰዎች እንደሆኑ፣ በጣም የተፈሩ ሰዎች እንደሆኑ፣ ጫካ ውስጥ የፈለጉትን ስራ የሚሰሩ አይነት ሰዎች ናቸው። አንደኛው ይሄ ነው፣ ሌላኛው ይሄ ነው። እንደዚህ አይነት ሰዎች ናቸው። እንደምትመለከቷቸው ጫካ ውስጥ ቁጭ ብለው ሰዎችን ክፉ ሰዎች ላይ ክፉ ስራዎችን የሚሰሩ ሰዎች እነኚህ ሰዎች ናቸው። እንደምትመለከቷቸው ጫካ ውስጥ ሆነው መሳሪያ ይዘዋል። ተመልከቷቸው፣ እነኚህ ማለት ነው። ጫታቸውን ይቀማሉ፣ መሳሪያ አላቸው። እንደምትመለከቱት እዚህ ጋር ካሜራ እና ትራይፖድ አለ። እዚህ ጋር እንደምትመለከቱት እዚህ ጋርም ካሜራ እና ትራይፖድ አለ። እዚህ ጋር ቁጭ ብለው ላይቫቸውን የሚገቡት ፎቶ ይነሳሳሉ፣ ፎቶ ይቀርጻሉ። ተመልከቷቸው። በጣም ወጣቶች ናቸው፣ በጣም ልጆች ናቸው። እነኚህ ናቸው እንግዲህ ወንድሞቻቸው ላይ ጨክነው እንዲህ አይነት እርምጃ እየወሰዱት። እንግዲህ ከነኚህ መካከል ይመስለኛል አንደኛው እንደተያዘ ሰምተናል፣ አሁን ከሰዓታት በፊት ማለት ነው። ስለዚህ አላውቃ እኔ በጣም የነኚህ ሰዎች ጉዳይ መሮኛል። በጣም አንገብጋቢ ጉዳይ ከሌለ በስተቀር በእነኚህ ሰዎች ዙሪያ ላይ አልመለስም። እግዚአብሔር የእጃቸውን እንደሚከፍላቸው አምናለሁኝ፣ ተስፋ ማድረጋለሁኝ። ስለዚህ ላይ ለብዙዎችም እንዲደርስ ማድረጋችሁን አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።